እንዴት ናችሁ? አኩዚ ፓፒቾ አዘናት ችግኝ በፊት ፓፒቾ ከሸሚዙ ላይ ነበረ ጃኬት ያደረገው መኩ ወይ አንትሺ ምን አልሽኛ? ባባ ብርድ ነበረ። ባባ ቶ ሊያወርደኝ ይችላል። ስለዚህ ቶ ይበል ናዝራዊ ይዋድ መቼ ነው ከናዝሬት የምትመለሰው? አንተ ራሱ ማለት ከናዝሬት አጫውተኝ እባክህ። እንዴት ምን ያልገባኝ ያልደረስኩበት ጭው ያለ እንዴ ጋይዝ? አይ ወደ ናዝሬት ሰሞኑ ትመጣለህ እየተባለ ነበር። እና ታዲያ መቼ ገና ልልኩማ ገና እኮ ነው ያማር እንዴ። ቅዳሜን አብረን እዛው እንትን ብለን ምናምን ከዛን እሑድ ለመሄድ ነው ያሰብኩት፣ ጌታ ቢፈቅድና ብንኖር ማለት ነው። ግን ዮሐዴን እዛው ናዝሬት እናገኘዋለን። እመጣለሁ። እዛው ናዝሬት እናገኛለን። ዮሐዴን ፒስ ፒስ። የተለየ አቀባበል ይደረግላችኋል ጸባያችሁ ካሳመራችሁ። በመኩ ጸባይ ነው አሁን እኔ መጥቼ መመለሴ ነው እንጂ ባለፈው በዛ ሙቀት ደርሼ አይደል እንዴ ባለፈው የተመለስኩት? ደርሼ አይደል እንዴ ቤት ድረስ ደርሼ አኬ ነው የምር ይዞኝ የተመለሰ ቤትን ሳላይ። ከባድ እኮ ነው ሲጀመር አኬ። የዛን ቀን ጥሩ ነገር ለሰው አሳልፎ አይሰጥም የተማረ ሰው። እኔማ ለማደሪያ ቆይ አሁን ጨዋታ አታስመጣብኝ። ላይቭ ላይ የማልጫወተውን ጨዋታ አታስመጣብኝ። እየመጣ ነው። ኧረ እየመጣብኝ እና ዮሐዴ ጠፋሽ? ምን እንዴ? አለው እንዴ? አታይም? እንዲ ብዙ ጊዜ እኔ ወዳለሁበት ሰፈር ብዙ ጊዜ ትመጣለህ መሰለኝ። እንግዲህ ወደዛ ሄዷል ወደዛ ሄዷል ነው የሚሉኝ ብዙ ጊዜ። ጭራሹ ደግሞ ያንን ዕቃ የወሰድከውም እዛው እኔ ካለሁበት ጋር ነው አሉ። የትኛው? እና ታዲያ እዛው ነበረ እኮ እዛው አካባቢ ነበረ። ስልክ ጽፌልህ አልነበር እንዴ? ቴክስት ኦኬ አሉኝ። ለካ እኔ እሱ የዛን ቀን እኮ እንደዛ እንደሆነ እኮ አላወቅኩም ነበር። እንደዛ ነበረ እኮ ጽፌልህ፣ ከዛ አትመልስም። ከዛ ሳስበው የሆነ ቦታ ሂደህ ነው ብዬ ምናምን አሰብኩኝ። እኔ የምልህ ዮሐዴ ወይ ጸለይክበት እንዴ? ጸለይክበት እንዴ? ስልኩ ሞቀበት ቀለሜ እኮ አይ ቤቱ ራሱ እየጠበበው ነው ታውቃለህ። በቃ ሳለው ነው ያገለግለው። 100 ሺህ ልታሰባሰብ ነው። ቴራው ብዙ ቢሆን ምናምን አሪፍ ነው። እኔ እኮ የእሱ ስልታዊ ማፈግፈግ በጣም እኮ ጸድ እኮ ስማ ሳገለግል አለ እንትን ሲከተፍ ምናምን ራሱ እንዲህ እያልኩኝ ነው። ቆይ አንዴ አንተ ግን እንትን አፉ በለው ዮሐዴ። እንደውም ለደህንነት እንደውም አስጊ ነው። አሁን ፎቶ እንለቃለን ምናምን ስላሉ እንደውም ወደ ውጭ ውጣ፣ ምንም አይሰራልህም። እኔ እሱን እያሰብኩ ነው። ለደህንነትም አስጊ ስለሆነ ፎቶን እንለቃለን እያሉ ስለሆነ እንደዛ እያሰብኩ ነው። ውጭ ደግሞ ሞር ነፃነት ያለው እዚህ ዱባይ ምናምን ጭራሽ ወደዛ አውሮፓና አሜሪካ ምናምን። አሜሪካ ደግሞ ቢሆን ጥሩ ነው። በቃ ሄደ እዛ በነፃነት ላከኝ የሚለውን ላከኝ ወደ አውሮፓ የደወለልኝን ሰው ቢነግርሽ ማለት ነው። የደወለልኝን ሰው ቢነግርሽ እንዴት እንደነነገጥኩ ሲደውልልኝ መጀመሪያ ማለት ነው። ግን ነገሩ እኔማ በቃ ዮሐዴ ወደ አሜሪካ ልልካት ነው ምናምን ብዬ ሳስብ ሌላ ሆነ።
ግን ስላንተ ጉዳይ ጭራሽ አንተን ነው የምልክ ማለት ነው። ሴቷ ጭራሽ አንተን ነው የምልክ አንቺ ያልካል ወይ ብሬ ወይ ኦኬ። ንግዱ እንዴት ይዟል? አንተስ? ንግዱ በጣም አሪፍ ነው። ይገርምሃል። ግን ምንድነው አንተ ጠፋ እየጠየቁ ነው። ምንም አልልም። መቼስ ያንተን ነገር ተአምረኝ ይሁን ከሰው እኔ እሱ ጋር የልብስና የጫማ ብዛት ምንም አንዱንም አልሰጠኝም። ኧረ እባክህን ሱቁን ለቀህ ውጣ ይላል። ሱቁን ለቀህ ውጣ ብራዘር። ቪዲዮዎች ውስጥ ያለው ጠቅላላ እኮ የእኔ እኮ ነው። አንዱ በጅምላ ገዛው አሉ እዛ ለአኪ ምናምን ምን አለ ሲባል 3 ጃኬት እና 2 ሸሚዝ ናቸው። በቃ ስስጠውና ለአኪ አንተ ሌላ ስራ ፈልገህ እንጂ ያማን ምንም እኮ እኔ የሌለው ውስጥ ላይ ልዩ ብሬ ትንሽ የሚከብደው ነገሯ ምንድን ነው? በማስታወቂያ ታሰክራለች። ፌንት ነው የሚያሰራ በማስታወቂያ የሆነ ሳለ ያስማሰል ወደኩኝ። በቃ የሆነ አራተኛ ሲደግምኝ አልቻልኩም። ፌንት እዛው ነው ያስማሰለ የሰራ ቪዲዮ ካለው እቃ ሁሉ ይበዛሉ። ያችን ካርቶን እየተቀበልኩኝ እዛው ነው የወደኩት። ማለት እኔ አልቻልኩም። ወይኔ በሬ አለ። ሁሉም ነገር መልካም ነው። ብሪ ምረጠ ሰው ድምፅ አይሰማም። ብሪ ወንድ ሱቁ ሃንግ ሰራ መሰለኝ። ሱቁ ራሱ አሁን ይሰማል። አሁን አይሰማም። አይ አይደል ልብስ ጠፋ። ቀልደኛ ነህ አንተ። እኔ እኮ ከልብስ እስከ ጫማ ዝም ብለህ የሴቶች ትንሽ ቀራቅልበትና ሱቅ ውስጥ ቢያንስ የኔ እነዚህኞቹ ናቸው ብለህ የእነሱን ጠቁም። ድንኳን አስቀድዶም ቢሆን ያሰፋልሃል እንጂ ለአንተማ ልብስ አይጠፋማቸው። ስቲቱ የሌለ ነው ታዲያ እየሸጥክ ያለው? እንግዲህ የሀገር ነው ትለኛለህ። የሌለ ነው እየገዙ ያሉ ምንድን ነው ወንድማችን? ለእኔ የሚሆን ከሌለ ስለዛ ለአጫጭር ብቻ ነው ያለው እያልከን ነው ወንድማችን። ብሬ ረጃጅሞቹ አይግዙ ከአንተ ላይ ማለት ሀሳባቸውን ይቀይሩ፣ ወደኋላ ይመለሱ። ይህን ነገር አጥረው። ለማንኛውም ግን እስኪ ስማ አኬ ቢላ አማን ናችሁ? አለን ይመስገን አምላክ። ቢንሽ ፓፓ ይዋድ የሰጠውክን ስጦታ እንደ ቀልድ እንዳታየው። እሺ ኧረ ተው እስኪ እናወራዋለን። አይ እንደ ቀልድ እንዳታየው። ተው ካንተና ካኪ ጋርማ አይሆንም። አኬ አይሆንም። ምን ካኪ ጋርና ካንተ ጋር አይሆንም። እንዴ አኬ እኮ ይሄ ምናምን ይሄ የወንዶች ጉዳይ ላይ ይሄ እኮ ሰው አይሆንም። እንደውን ሞክር ብለን እንጂ የተባለው እኮ እሱ ነው። ጭራሽ እኔው እንደዚህ ምንድን ነው? ምን ተአምር ነው? ምን ተማምነን አላለም። ዮሐዴ ምንድን ነው 100 ሺህ ከገባሽ በኋላ ጭራሽ እንደዚህ ወደ እኔ ዞርሽብኝ ጭራሽ። እና ታዲያ አሁን እኮ ኦልሞስት ነው አይገባል ተባለ። ብትበልጠኝ ነው በስንት ብትበልጠኝ ነው? አንድ ድገማ ፕሊዝ። በ900 እኔ አልከው። በ900 ምናምን ይቅርታ፣ በ1 ሚሊዮን 200 ሺህ ነው የሚበልጥ ማለት ይቅርታ። ግን ይህንን ስናገር የኔ 1.3 አይደለ? እቺ 0.1 ናት። እቺ መጨረሻ ላይ 1 ናት። ያንተ ይቅርታና አንቺ 100 ሺህ ስትገቢ እንደዚህ ምን ታያርግሻ? አንቺ ውጥር ንጥርም አትበይ። ቆይ አንድ ቀጥ ይያለ እናት አድርጊሽ ኧረ እባክህ እየተሳሰብን ነጥቧ ነች ምናምን ትላለህ። እቺ መጨረሻ ላይ ያለች 1.3 አይደለ? ከ1.3 ከዛ ቀጥላ የሆነች ነገር አለች። እኔ ራሱ ምን አቅብጦኝ ነው? እኔ ከመኩ ጋር አላወራም እንዴ? ሲጀመር መኩ ነው ያውርኛል። በጥቁ ትገባለህ እንዴ? እኔ 100 ሺህ ስገባ እና አወራኝ። መኩን ተዋት፣ እንደዚሁ ጥቁር አድርጋ ትሸፈን። ሀዘን ላይ ነው። አይ ነገ አለች ብራዘር።
ነገ አለ ወንድም ያለው ደግሞ ማስጠንቀቂያ ጀግና ነው። ምርጥ መምህርነትም ተዋቶልሃል፣ ንግዱም ተዋቶልሃል። እንደ አንተ ወይ ክፈለኝ አሰከረኝ። እኔ እኮ አኬ የሆነ ሰዓት ሼር የምትሰሩ ምናምን መሰለኝ። አንተ ማስታወቂያውን እኔ ቤት ምናምን እኮ ይጽፉልኛል እኮ ሰዎች። ሱቅ ልንመጣ ነበር እኮ ይሉኛል። እንዲህ ሱቅ የማን እየተባለ እኮ በጣም ከማስታወቂ የተነሳ። አዎ ግን እንትን በል አትገዝት፣ ሌላ ሱቅ እንዳይሄዱ ከገዙት በኋላ ወደ ሌላ ሱቅ እንዳይሄዱ ይገዝታል። አሜን የሚለው እኮ ምን እንዳሉ ታውቃለህ? አካሉ ምንድነው መልሶቻቸው ምናምን ለማለት ፈልጎ ነው ወይ? ጭራሽ አልመስላል እኮ። ይህም ጥሩ ነው። አካሉና መልሶቻቸው ለማለት ነው አሜን የተባለው እንጂ በፍጹም የብሬማ ሊሆን አይችልም ተባለ። ያስመሰሩ እንደዛ ደግሞ ቪዲዮ ላይ ታይቶ ያውቃል። አንተ እኮ እንዳለ ማስታወቂያ አንተ እኔ እኮ አንዱን ቪዲዮን ማለት ነው ባክግራውንዱን እየቀያየር ይለቋል። አንዳንዴ ደግሞ ግራ ያጋባኛል። እኔ ክቡ ነው አንዳንዴ ጥቁር ባክግራውንድ እላለሁ። የት ደግሞ ዱባይም ቀርጾ የነበር እንዲ ላሉ ግርንግርቅ ፎቅ ላይ እያቆመ ኧረ ኤዲቲንግን አስተካክል ቢያንስ በእናትህ። እኔ ይቅርታ ዛሬ ብሶት የውስጤን ነው የማወራው። እንዲህ ስማ አኬ እንትን አንተ ታውቀዋለህ እንዴ? ግስላውን እቺ በሯጭስ ኤዲተሩስ አንተ ነው መሰለኝ። እንዲህ እኔ ግራ እኮ ያጋባ ብሬኩ በጣም በግስላ ያደረገ አንዳንዴ እንትን ቪዲዮ የምቀርጽበት መንገድም ደግሞ ትንሽ እኔ እሱ ላይም አሁን ማለት ቅሬታ አለኝ። ይቅርታ ሰውም እኮ ኮመንቱ እንዳለ እኮ ነው እንዳለ ወይኔ አክሊል እኮ እንዳለ ኧረ በእናትህ ቢያንስ የሆነ ሞላ አድርገኝ እንዲህ የሌለን ኬት ላምጣ ምናምን ልትለኝ ትችላለህ። ግን በዛ ልክም ደግሞ አይደለም። ትንሽ አሳጣኝ እንዲህ ሆነ በቃ እኔ ራሴ ሳየው ክውን ያልኩት ያንን በቱታ ምናምን ያለው ቪዲዮ ነው እሱ። እዛማ የሆነ ሊሰጥ ማለት ገዝተህ ምናምን እኮ አይመስልም። የሆነ እየረዳህ እኮ ነው የሚመስለው። አንተ ጊዜ እንደዛ ነው የሚመስለው። የሆነ ከጎዳና ላይ አንስቱኝ ነገር አንድ ከጎዳና ምረዳ እየተረዳ ነው የሚመስለው። አዎ የሆነ ከጎዳና ላይ አንስቶ እያለበሰኝ ነገር ያው ፀጉርሽን በዛው ላስቆርጥሽ ሊጫወትብሽ ነበረ። የት አለ ፀጉር እንጂ አሁንስ እየሄዳችሁብኝ ነው። ስርዓት እንግዲህ አይ ስለ ፀጉር አታውሩ እንግዲህ ስርዓት እንግዲህ ስለ ፀጉር አንዴ ከጎዳና አንስተው ፀጉር አስቆርጠው ልብስ ምናምን የሚገዛሉ ምግብ አብልተው ምናምን ያሬ ሶስቱ ይነሱብሃል። ተው ስለ ፀጉር አንስተህ ሶስቱ በሶስት ድንጋይ ነው ፎቶ ጋለ ስለ ፀጉር አታውራ። ባድ ድንጋይ ሶስት ድንጋይ እንዴ ማነው ባድ ድንጋይ ሶስት ድንጋይ አላለ ቤቲ ነው ብለማ እንደዚህ ይከባል። ወዴት ቃላጠረኝ መብራን ቻው በቃ ወይ ስማ እንዴት አድርጌ ወይ ፓፓ እንዳትወጣ ፈልጋለሁ። መጨረሻ ላይ የማውራ ጉዳይ ስላለኝ እዚሁ ላይ። ሌላው ግን በጣም የሚያስቀኝ የእንትናም ቪዲዮ አለኝ እንዳለቀው የመኩ አንተና ከሶስት ድንጋይ ያልከው የአንተ ቪዲዮ አቤል አይ ንስሓ ግን በውስጥ ነው የሚገባው። የምልህ አኬን በውስጥ ንስሓ በውስጥ ነው የሚገባው። አይ ስለ እንትን ነው ስለ ሱቁ ነው በንግዱ
በንግዱ ከመጣበት አይሰማም ብሬ። ለነገሩ ይመቸዋል ብሬ። ሆን ብሎ እኮ ነው እንትን ይሄ ተንኮስ ያደረገህና ስለ ንግዱ እንድታወር ያደርጋል። ምን አገባው? እሱ ማስታወቂያ እየሰራ ነው። ይመቸዋል። በጣም ቢዝነስ ኦሪየንተድ የሆነ በጣም ገራሚ ሰው ነው። እኔ እንጃ ቴዎሎጂን የተማርከው ወይስ ቢዝነስ ምናምን የማርኬቲንግ ምናምን ነው? ምን ነበር ያልከኝ? እኔ እኮ ማርኬቲንግ አስተማሪ ነበርኩ። ኦኬ የምረን እና ታዲያ በእውነት I have told there for 3 years yeah ኧረ በለው እና ታዲያ ተማሪ ኧረ ይመቸው ያስተማር ስማ ተማሪ ነበር። ኢንተርንሺፕ አኬ ጋር ነው የወጣው እኮ በጣም እንዴ ኢንተርንሺፕ ወጣብሽ ፓፓ። ቲዮሎጂ ማይነሩ ነው። ጀለስ ሜጀሩን በማርኬቲንግ ሰርቶ እኮ እንዲህ አናወዘ አንሸዋረረ ያመቻቸው ነው። አንተ ራሱ ኦኬ እኮ እሱ ያሰራና እኛንም እኔ እኮ ምንም እኮ ዝም ብለህ እኮ እንትን እያልከን እኮ እኛ ምንም የሆነ ሲያስተምር ሳስበው ስማ አኬ ወይ ሲያስተምር ካየኸው ብዙ ጊዜ ስለ ማቴዎስ ነው የሚያስተምረው። ቀራጭ ገንዘብ ሰብሳቢ። ቴንክ ዩ እንዴ ማቴዎስ ከባድ ነው። ማቴዎስ እኮ በጣም የተማረ ሰው ነው። ባይዘ እኮ በተለይ አስራ ስድስተኛ ላይ መጥቶ እዛው ካልከፈትኩ ይታይልኛል እንዳይል አይመኩ እኔ ሁለት ድንጋይ ፊት ስሙኝ እኔ የሚያቦኩ በጣም እንደዚህ ነገሩን እንዲህ ጉትክት የሚያደርጉ እኔ 9 ሰዎች አውቃለሁ። 9 ሰዎች አደገኛ አብኪ የምላቸው 10ሩም መኩ ነው። በስመ አብ አንተ አሁን ብዙ ሰው አይገባውም። በእርግጥ አሁን የተናገርከው አይረዱትም። ግን አንተ ልጅ አንቺ ማታውቂያለሽ ብሬ አንቺ ሚዩት አድርጊው። አንቺ ተረድተሽ ለዮሐንና ለአኬ ሲባል ምግብ ቤት ክፈት አላሉ? ኧረ ምን አይነት ሰው ይመቸናል። ከባድ ነው። ያስፈልገናል። እኔና ዮሐዴ ያስፈልጋል። ዮሐዴ በእርግጥ ማዕከላዊ ሰፈር ካለ ችግር የለውም። ማዕከላዊ ሰፈር ካለ ችግር የለውም። ዮሐዴ ጠንደኝ ትላለች። እና ታዲያ እኔ በጂም የበለጸኩ ሰው ነኝ እኮ ትቀልዳለህ። የበለጸኩ መጀመሪያ በጎመን በልጽግ መጀመሪያ ስማ ብልጽግና እኮ ነው የሚሉኝ ሲጀምር ጓደኞቼ እንዳለ ጎመንና እንቁላል አድርገህ በልጽግ መጀመሪያ ቀልኝ እንጂ በፕሮቲን የበለጸገ ምግብ ነው። ብልጽግና ስማ አካሉ ወተትና እንቁላል ታቅፍ የምዞረው ምናምን የሚለው አታውቀውም እንዴ? እኔ እኮ ነኝ። አዎ በፊት ታስታውሳለህ? እሱ ማስታወቂያ ምን እንዲበለጽግ ብሩህ እንደሆነ ነው ምናምን ብዬ የገጠምኩት ራሱ ነኝ። ምን ነው ወተት ሁሌ ከጎመኑ ግን አሳንሰሻል። ያን አሳንሶብሻል ዮሐዴ ከጎመኑ እንቁላሉ ምንድን ነው? ጎመን እኮ ለእውቀት ነው ወንድማችን። እኛ ስለ ሰውነት እኮ ነው ያወራን። ስለዛ እውቀቱን ያነሰብሽ እውቀቱ ነው የጎደለ እያልክ ኧረ ተው። አንቺ ይሁን ከታች ዘሚኬን ፎሎ እያደረጋችሁ ተጠቀሙበት ይላሉ። ምን እሺ ሊያደርግ ነው የዮባን ፎቶ ሊለቀቅ ነው እንዴ? ዮባ ምን የሚለቀው ቪዲዮ አለ? ኧረ ብሬ ከታች ተቀናቃኝ መጥቶብሃል። ቦልኮ ነፂ ክሎዝስ ይላል። ቦልኮ ብሬ ሳታስነካ ብሬ ኧረ ብሬ የአኬ ሼር አይተሻላ ዮሐዴ? እንዳሰማ ሞዴሬተር ሰጥቻለሁ እንዴ? አሰማም እንዴ? ቦልከው ይላል ራሱ ሊቦልከው እኮ ከዛ በአንቺ ሊሳበብ ነው። እኔ ሚስትር ኧረ እዚህ ባለሱቆችን ነጋዴዎችን ሳታስነቃ ነው እንትን ማለት ያለብህ። የሆነ ቦለክ ነገር ገብቶሃል ወይ? ከአንተ ላይ የወሰዱ ማድረግ ነው። ግን አሪፍ ነው። እኔ አሁን እንደ ስራ አሁን እኔ ገቢዎች እንደ መስራቴ አሁን እንደ ነገሮች ስሰማ አውርደው ምን ይሰራል እዚህ? አውርደው አቤል ምን ይሰራል እዚህ? ከታች ተቀናቃኙ ሲያሳስበን ላይ ጠላት አለብሽ ለካ አባት። አውርደው ለምን ምን ችግር አለው? ገቢዎች ምን ማለት በቃ መክፈል ያለብን ነው። ምን ለማለት ፈልገህ
አይ ተሳስቼ ነበር ለማለት ያክል ወዲያውኑ ተሳስቼ ነበር ለማለት ያክል። አያ ምን አረጉ? መኩ ሞዴሬተር አሰጠኝም መኩ አኪያስ አረ ሰጥቻለሁ። አኪ በአግባቡ ነው መሆን በዚህ ያለበት ወይ አጋጣሚ ነው? ሰምተሃል? ምን? አዎ ዓለም አቀፍ ልንጀምር ነው። ሰሞኑ እኮ ልናስተዋውቅ ብለን ሁኔታዎች እንትን እያልን ነው እና ዓለም አቀፍ ኤክስፕሬስ ትላለህ። ዓለም አቀፍ ፋስት ኤክስፕሬስ ሊጀመር ነው። አዎ ፖስት የምታደርገው ምንድነው? ቴሌግራሜን የምታስጨንቀው? አይ መኩ ጎበዝ ነህ ግን ሜዲ አንተ ራስህ ደስ ብለሃል። 1200 ሰው ሲደርስ ጠብቀው ወራው አይደል? ጀግና ቴሌግራም ላይ ግቡ እና ብሬን እንላለን። ባይዚ መኩ በጣም ፈጣን ሰው ነው። እንደዚህ ጉዳይ ላይ ከባድ ሰው ነው። አዲስ በጣም ነው በቃ የሚሰራው። አይ የኔ አይነገር ዓለም አቀፍ ነው። እኔ ብቻ አይደለም ሰብሰብ ብለን ነው ፓፓ 1200 ሰው ካደረሰ ነገር ይኸው ፓፓ መጥቷል። ቆይ ሌላኛው የግናኪ የኳሷ ነገር ነው ቀረች። አኬ ሺህ ሶስት ይግባና እንናገር እንደ ቀረ እንጂ በጣም ስንት ጊዜ አስበዋል። ኳስ እየተጫወትን መሀል ላይ ማስታወቂያ ስናስገባ ስፖንሰሮቻችንን ስናስተዋውቅ ኢዮብ ዘሚካኤል እና ዲያቆን መኳንንት የባልትና ስራዎች የሚል የባልትና ስራ አይደለም እንዴ? ይሄ ምንድነው? አማ ባልታ አይሻልም? ባልተና አራራራ አመሰጠርሽው ሚስጥር አደላደልሽ። አይ ደስ ይላል፣ ደስ ይላል። እንዴ አባቢ ምንድነው? ወጣ በይ እንጂ። እሺ ኧረ ተጠጋን ጎበዝ። ጋይስ እንዴ አሪፍ ነው። እቺ ሚስጥር አደላደለች ኢዮባ ድንገት ገብታ። አይ አሪፍ ነው። እና ኃላፊነትን የተወጣ አኬ ግን ምንድነው? እስቲ እኮ እኔ እኮ አስተዋወኩኝ እኮ ሳላስነቃ እንደቀልድ አድርጌ ገባሁበት። እስቲ አስተዋውቁኝ። ምንድነው ልጀምሩ? አሁን ሰሞኑን እንጀምራለን አላችሁ። ባክግራውንድ ላስገባ ብዬ ፎቶ እየፈለግኩ ኔትወርክ አላዘኝ። አንተ በመዚ ቲክቶክ ይዘጋባል። የሽሮና የበርበሬ ፎቶ ቋሽ አረ በታዝቂ ነመቢ ዛሬ አስቧል። እንደ አደገኛ መኩ ሽሮ ልታስተዋውቅ ፈልጋ ሲሰራ እንዲህ ነው የሚሆነው ብላ ሽሮ ባክግራውንድ ላስገባ። እስቲ ሂድ ዝም ብለህ እንደዚሁ አስተዋውቅ። ንገረን እስቲ አሳየንሽ ባክግራውንድ እስቲ ይሁንሽ እንግዲህ